ማዘር እንዴት ኖት? ሰላም ነው? እንደምን አሉ? ምን እያደረጉ ነው? የኔ እናት ምን እያደረጉ ነው? ሃይላንድ እየለቀሙ። አዎ። ከዛስ ምን ያደርጉታል? ያው ተጠራቀመ ሸጠዋለሁ። ይሸጡታል? ኦኬ። ምን ያህል ነው የሚሸጡት? ቤት ፈርሶብኝ አሁን መንገድ ለመንገድ እንደዚህ ሃይላንድ የለቀምኩ ነው። እውነት? የት ነበር ቤቶት? ቤቱ ጣፎ ነበር። እሺ። አሁን ፈርሶብኝ በቃ ጉሊትም ሽንኩርት ቸርችሬ ነው ነበር። አፈረሶብኝና በቃ አሁን ሃይላንድ የለቀምኩ ነው በየቦታ። አይዞት የኔ እናት። ከዛ ምን ያህል ይሸጡታል? እሱ ምን ያህል ይሸጡታል? ሃይላንዱ ያው ኪሎ ያነሳም እንጂ ኪሎ ቢያነሳ 25 ብር ነው የሚሸጠው አንዱ ኪሎ። ኦኬ። በቃ ባቴ ያላቸው ልጆች ያሳድጋለሁ። እንደዚህ ነው ሃይላንድ ለቅሜ የምንስታደር። ስንት ልጅ አሉት? 4 ልጆች። 4 ልጆች ይሄን እየሰሩ ያስተዳድሯቸዋል? ሃይላንድ ለቀው? አዎ። ተማሪ ናቸው እነሱ ስራ አልደረሱ። ስንት ብር ያገኛሉ በቀን ታዲያ? የኔ እናት ሃይላንድ በአንድ ቀንማ አይጠራቀሙ ወይ በወር ተጠራቀሙ። እውነት አንድ መዳበሪያ ከሆነ በቃ 2 ኪሎ ከሆነ 50 ብር ይሆንልኛል። ካልሆነ ያው አልহামዱሊላህ ያላህ በበረካው ያኖረኛል። አይዞት የኔ እናት። ቤት ተከራይቼ ነው የምኖር። ምን ያህል ይከፍላሉ? 3000 ብር ነው የምከፍለው። 3000 ብር በወር 3000 ብር። እሱም ሃይላንድ ለቅሜ አይጠራቀምልኝም። እንደዚህ መንገድ ላይ ወይ አንዳንድ ሰው ወይ አንዳንድ 100 ብር ይሰጠኛል ወይ 200 ብር ይሰጠኛል። እሱ ቆጠብ አድርጌ ያስቀምጥና እንደዚህ አንዳንድ ኸይር ሰሪዎች አሉ አይደል? ትልቅም ያዩኝ እንደዚህ የተባበሩኝ ነው። እነሱ ያጠራቅማሉ። አንዳንዴ መስጊድም በመስጊድ ባገኘው ነው እንጂ ሌላስ። አይዞት የኔ እናት። እኔ ባላደራው እባላለሁ። ባላደራው? አዎ። እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ ብርቱና ጠንካራ እናቶች አደራ አድርስ እያሉ ይልኩኛል ሰዎች። እናችን ትንሽ ያደራ ለርሶ ለመስጠት ነው የመጣሁት የኔ እናት። ወይኔ አላህ ይስጥ። አሜን አሜን። የኔ እናት ምን አረግልሃለሁ? ወይኔ ወላሂ እድሜና ጤና ይስጥ። አሜን አሜን። ላኢላሀ ኢላላህ። አሁን ቆይ ምን አረግልሃለሁ? ወይኔ ምንም የኔ እናት አላህ ይስጥ። አሜን አሜን። ቢስሚላሂር ረህማኒር ረሂም። ሰለላሁ ዐለይሂ ወሰለም። ሰላቱ ሰላም አላ ሰይዲ ያ ረሱላህ። እንጀራህን ሰፊ ይሁን። አሜን። እድሜህን ረጅም ይሁን። አሜን። ርስቅህን በርክ ይሁን። አሜን። ኢማንህን ካሚል ይሁን። አሜን። የሰገድከው ስምህ አላህ ይቀበላል። አሜን። እኔ ምንም አላረግልህም። ፈጣሪ ራሱ ያርግልህ። አሜን። ፈጣሪ እኔ ታንሰስትም እጅህ ዘርጋህልኛል። ፈጣሪ ራሱ እድሜና ጤና ይስጥና እንደ ተመነሻው እስከ መጨረሻው ያማረ ኑሮ ያማረ እንጀራ አላህ ይስጥህ። አሜን። ተመነሻው እስከ እድሜህን እስከ መነሻው አባት እናት እህት ወንድም ዘመድ አዝማድ በቅተ ኢትዮጵያ በሙሉ የምታሳድግ ልጅ አላህ ያርግህ። አሜን። ወላሂ ሰይዳ አሜን። ሰላም አለይኩም። እሺ ኑርልኝ። አሜን። የኔና አሁን አንድ ሰውየው ተናደዱብኝ። ረመዳን አሁን ሳምንት ረመዳን ተፈታ አይደለም? ሳምንት ረመዳን ይፈታ በመስጊድ እንትን አስቀመጡልኝ። እዚህ ጋር ሙለጌ የሚባል ነገር ታውቀዋለህ? እሺ። በሙለጌ 20 ብር 10 ኪሎ ዶቄት አስቀመጡልኝ። እኔ ትራንስፖርት የለኝም። በምን መጥቼ ወስደዋለሁ? እቤት ክራይ ደርሶብኛል። ብሩ ላኩልኝ ስላቸው እተመቸሽ ቀን መተሽ ውሰጂ ያሉ። ዱቄት ምግቡ ሰርተሹ ልጆቹ ቢበሉ ይሻለኛል አሉ። አሁን ተናዶብኛል። እኔ አሁን ስንመጣ ዱቄቱ የሌላ ሰው ትይሰጡት እዛ ጋር መንገድ ላይ ተገናኘን። ምንም በፍጥም እንዳታናግሪኝ አናደርሽኛል አሉ። ለምን ስላቸው ተቀብዬ ያስቀመጥኩልሽ ዱቄት እስከ ዛሬ ታትወስጂ አሁን ዛሬ መጥቶ ሌላ ሰው ወሰደብኝ አሉ። እኔ ይሄንን ሌላ ሰው ወሰደው አንቺ አላህ በሰፊው ሌላ ይዘዝልሽ አሉ። ሌላ ይዘዝልሽ አሉኝ። 10 ኪሎ ዱቄት ነበር እሳቸው የሚሰጡኝ። አሁን አንተ ይሄንን ታላስበው እሳቸውም ዱአ ሌላ አዘዘልኝ። እድሜ ዘላለምህን ታይቸግርህም፣ እድሜ ዘላለም ታይቸግርህም። እንደዚህ የሁሉም
ሰርታ የምታበላ ልጅ አላህ ያርግ። ኢትዮጵያ በሙሉም ይሄ ልጨምርልት ገና ልጨምርልኝ ሌላ ብር ነው። ይሄ 20 ሺህ ብር ይሄ 10 ሺህ ብር አንድ ላይ በድምሩ 30 ሺህ ብር ነው የኔ እናት። እሺ 30 ሺህ። ይሄንን ገንዘብ የሰጠሁት እኔ ከራሴ አይደለም። ቅድም እንደነገርኩት ባላደራው ባላላውና ይሄንን ገንዘብ የላኩት እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች የተለያዩ ሰዎች 50 ብር አዋጣው ነውና እነሱን ይመርቋቸው። እሺ አላህ ያሳድጋችሁ። አሜን። አላህ ያሳድጋችሁ። አሜን። ቢስሚላሂር ረህማኒር ረሂም። አሜን። እንዳይወስዱቦት ሰዎች ሰላቱ ሰላም አላ ሰይዲያ ረሱላ እነሱም አላህ እድሜና ጤና ይስጣቸው። አንተም አደራ ልታደርስ እንደዚህ ወጣት ትዞራለህ። አላህ ተራህን የሁሉም ራቦ የተቸገረው ምታበላ ጀግና አላህ ያርገው። ማን እርቦታል ማን ቸግሮታል ብለህ በመኪናህን እንደዚህ አንኳኩተህ ምታበላ ጀግና አላህ ያርገው። ሁሌ ኸይር ስራ ትሰራ አላህ ያኖረው። ሁሌ ኸይር ስራ ትሰራ አላህ ያኖረው። እድሜና ጤና ይስጥ። እድሜና ጤና ይስጥ። እኔ አባቴ የሌላቸው ልጆች ነው ምናሳድግ ከቤት ቤት የለኝ ኑሮ የለኝ ሰው ቤት እንጀራ ጋግሬ ልብስ አጥቤ ነው ልጆቼ ምን አስተምር። አሁን ዛሬ የቤት ኪራይ አሁን መጥቶ ደርሶብኝ ነበር። ምን ከፍላለሁ ቤት ናስብ አንተ አላሰብኩት ነገር አንተ ሰጠኸኛ። አንተ እድሜ ዘላለም ችግር ታይነካህም ክፉ ነገር ታይነካህም። የምታሳድግ ልጅ አላህ ያርገው። ልጅህን ታባት እናት የምታሳድግ ልጅ አላህ ያርገው። እድሜና ጤና ይስጥህ። እነሱም ስጣ ብሎ የሰጡህም አላህ ይስጣቸው። አንተም ልታደርስ አላህ ቋሚ ያርገው። ወላ ለሰይድና መሐመድ ነብይ ሰለላሁ ዐለይሂ ወሰለም እጄን ይዋጋል። እሺ አረ ችግር የለም የኔ እናት። እሺ ምናልባት ሌሎች ሰዎች አሁን እርሶን ማገዝ ከፈለጉ ስልክ ቁጥር አሉት? አዎ ንገሩኝ እስኪ። ባንክ አካውንትም አሉት? ባንክ አካውንት ነበረኝ። መቼለት ነው ይድለት ቀን ትንሽ አንድ 500 ብር ነበረኝ ልላወጣበት ይዤ ወጥቼ ልላወጣበት ይዤ ወጥቼ ጠፍቶኝ መጣ። እሺ ስልኮትን ይንገሩኝና ብሩን ግን እንዳይወስዱቦት ውስጥ ይክተቱ። ካልሆነ ሸኞታለሁ ነው። አይወስዱብኝም ባላ ውስጥ ይክተቱት። እሺ እናቴ። እሺ ይኸው ስልኬ እዚህ ላይ አለ። ማን የሚለው ነው? ሀድራ መሐመድ ሀድራ። እሺ 0912 27 42 60። እሺ እንግዲህ ሌሎች ሰዎች እርሶን ማገዝ የሚፈልጉ ሰዎች ካሉ ይደውሉልዎታል። የኔ እናት ሌሎች ሰዎች እርሶን መርዳት ከፈለጉ ይደውሉልዎታል። አሉ አንድ እናቶች አይ እርሶን ሰዎች ማገዝ ከፈለጉ ሌላ ሰው እርሶን እንደዚህ መርዳት ከፈለግ ይደውሉልዎታል። እግዚአብሔር ከእርሶ ጋር ይሁን። አመሰግናለሁ። ስላገኘሁት ደስ ብሎኛል። የኔ እናት ብሩን እንዳይወስዱቦት ይክተቱት። ካልሆነ ልሸኞት። እዛ ጋር ያሉት ልጆች እያዩ ስለሆነ ብዬ ነው። ወደዛ ታጥፋው በዚህ ሲያልፉ የነበሩት ልጆች አይተውታል። ጉድ ሾላ ድረስ ትሸኛለህ። ይግቡ። ልሸኞት እኔ። እሺ ይግቡ። እዚህ ጋር አንድ ሰው ሞተ ገዝብኝ ነበር። እስቲ በዚህ እሺ አይ ኧረ ይበዛል እናቴ። አንድ ብቻ ስጥሽ። አንድ ብቻ እውነት ማርያምን አንድ አለ። ብዙም እንትን አለ ዘ አንድ ብቻ ይበቃል። የኔ እናት አንድ እርሶን ደስ እንዲሉት አንድ ብቻ እርሶን ደስ እንዲሉት ብዬ ነው። አላህ አምጥቶ አንተ ጣለልኝ። አላህ እኔ ቤት ገዝተህልኝ ይሄ ሀድራ ቤት ነው እሱ የገዛላት የሚባል አላህ ያርግልኝ። አሜን አሜን አሜን። እሺ የኔ እናት እሺ እኔ አሁን በአዲስ አበባ ምንም እንትን አለ ቤት ብቻ ነው። እሺ እኔ እናት አይዞህ ሁሉን እንግዲህ ፈጣሪ ያውቃል። ዱአ አድርጉልኝ ለኔ የኔ እናት። እሺ እንጀራህን ሰፊ አሜን አሜን። ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ሰላቱ ሰላም አላ ሰይዲያ ረሱል ቢስሚላሂር ረህማኒር ረሂም ሰላቱ ሰላም አላ ሰይዲያ ረሱል። ሰላም ወጣ ሰላም ግባ። አላህ ይጠብቅ አላህ ይጠብቅ። አባት እናት የምታደስት ልጅ አላህ ያርገው። እህት ወንድም የምታደስት ልጅ አላህ ያርገው። ወልደህ ክበር ወልደህ ክበር ወልደህ ሳብ የወለድከን ከሆነ አላህ ያሳድግህ። አልወለድከን ከሆነ አላህ ይስጥህ። ወልደህ ክበር በሰፊ ኑሮ አላህ ያርገው። ከመነሻው እስከ መጨረሻው ያማረ ኑሮ አላህ ያርገው። እኔም ቤት የምትገዛ ልጅ አላህ ያርገው። እኔ አላህ
በአንተ ስም ቤት ተገዝቶልኝ እኔ ቤት ገዝተህልኝ በቤት በራሴ ቤት ይሄ ቤት እኔ ነው ብዬ በራሴ ቤት አላህ እድሜ ያስቀመጠኝ ቀን ምንቀመጥበት ቤት ምትገዛልኝ ልጅ አላህ ያድርግ። እኔ አሁን ቤት የሌለኝ ስለሆነ በጣም ነው እብሳጫለሁ። ሰው እንደ ሰው አልጋ ፈጥረኸኝ እንዴት ቤት አሰጠኸኝ ብዬ በጣም ይሰማኝ ወላሂ። አይዞት እኔና በጣም ይሰማኝ። እኔ በቃ አላህ ፈጥሮኝም አላህ ፈጠረኝና ቤት ለምንድን ነው የማይኖረኝ? በቃ አንተ የኔ ቤት የምትገዛ ልጅ አላህ ያርግህ። አሜን። እናት አይዞት። የኔ ቤት ገዝታ የምታስቀምጠኝ ልጅ አላህ ያርግህ። አሜን። እሺ እሺ እናት ኢትዮጵያ የምታስተዳድር ልጅ አላህ አሜን። አሜን። በጣም ከተወለድኩ እንደ ዛሬ ተደስቼ አላውቅም ወላሂ። እኔም እንዴት አደሰትከኝ። እዛ በ10 ኪሎ ዱቄት ሰጥቶኝ አመለጠኝ። እሱ ያመልጠኝ አንተ ይሄ አክር ሺህ ብር ሰጠው ትታደስተኝ። በጣም ተደስቼ ፈጣሪ ነው ሁሉን ያደረገው አላህ ነው አይደለ? ስለሁሉም እሱ ይመስገን። አሁንም ቢሆን እኔም ቤት ሰጣ ልታኖር እንታሰደስተኝ ልጅ አላህ ያርግህ። አሜን። አላህ ያርግህ። አሜን። ኑርልኝ። አሜን። ኑርልኝ። በቃ አላህ ያደሰት እንደዚህ ነው። በቃ አሁንም ቤት ገዝተህ እንታደስተኝ ትችላለህ። አላህ ፈጣሪ ይኑርና ፈጣሪ ያግዝህ። ሰላም ወጣው ሰላም ግባ። እሺ እናቴ ደህና ዋልልኝ። እሺ እሺ አረ ችግር የለውም ችግር የለውም ችግር የለውም። ልክተክለት ሰላም ግባ። አሜን አሜን። እናት አው ደህና ዋሉ። እሺ ደህና ዋሉ። ተደሰትልኝ። አሜን አሜን። አደስተኸኝ አልተደሰት። አሜን። እሺ ቻው። በሰላም ግባ። ሰላም ውለህ ግባልኝ። አሜን። እሺ